ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ በብሔራዊ ሰንደቅ ዓላማ መሪነት ማለቱን ፕሬዝዳንት ታዬ አጽቀሥላሴ ዛሬ 130ኛ ዓመት በዓል ለማክበር እዚህ ለተሰበሰበው ሁሉም የማህበረሰብ ክፍሎች እንግዶች ንግግር እንዲያደርጉ ጋብዛለሁ። ክቡር ፊልድ ማርሻል ብርሃኑ እጅግ አመሰግናለሁ። የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ፣ ክቡርት ሳህለወርቅ ዘውዴ የቀድሞ የኢፌዴሪ ፕሬዝዳንቶች፣ ክቡር አቶ ኃይለማርያም ደሳለኝ የቀድሞ ጠቅላይ ሚኒስትር፣ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ጦር ኃይሎች ኤታማዦር ሹም፣ ክብርት ኢንጂነር አይሻ መሐመድ የሀገር መከላከያ ሚኒስትር፣ ክብርት አዳነች አበቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡራን ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናት፣ ከፍተኛ ወታደራዊ መኮንኖች፣ የተከበራችሁ የሃይማኖት አባቶች፣ የተከበሩ ልጅ ዳንኤል ጆቴ የኢትዮጵያ አርበኞች ማህበር ፕሬዝዳንት እና የኢትዮጵያ አርበኞች በሙሉ፣ ኤክሰለንሲ my sister Salma, Deputy Chairperson of the African Commission, Excellencies Defense Ministers and high-ranking military officers from several sisterly countries, ambassadors and members of the diplomatic community, military attaches, የተከበራችሁ የመከላከያ ሰራዊት አባላት፣ የፌዴራልና የጸጥታ ኃይሎች፣ ክቡራትና ክቡራን የበዓሉ ታዳሚዎች፣ ውድ ኢትዮጵያውያን፣ ከሁሉ አስቀድሜ የታላቁን የአድዋ ድል 130ኛ ዓመት በዓል ለማክበር እና ይህንን ንግግር ለማድረግ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። እንኳን አደረሰን፣ እንኳን አደረሳችሁም እላለሁ። የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነፃነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። ይህ ድል የወንዶች ጀግኖች ውሎ ይልቁንም ኢትዮጵያዊት ሴቶች የፖለቲካ መላ እና ብርቱነት፣ ስትራቴጂካዊ መሪነትና የአገር ፍቅር ጽናት ለዓለም የገለጠ የታሪክ ምዕራፍ ነው። ባለፈው ዓመት የአድዋን 129ኛ በዓል ስናከብር የድሉ ምንጭና መሰረት የሆነውን ሐሳቡን በጥልቀት መመርመር ችለን ነበር። በዓለም አቀፍ ደረጃም ድሉ ምን ያህል ትጉህ የሆነ የእውቀት ኃይልና የሐሳብ ሙግት መነሻ
እንደነበር ተመልክተናል። ዘንድሮ ይህንን ታላቅ በዓል ስናከብር አድዋ ከሀሳብ ምንጭነቱ ባሻገር የሳቤ ጉልበቱ ለኢትዮጵያዊ ብሔራዊ ጥቅም ያለውንና ከፍ ያለ ፋይዳ ወይም ስትራቴጂክ ኢምፔራቲቭ በማመላከት ጭምር ነው። ይህም ብቻ አይደለም። የአድዋ ጀግንነት ለኢትዮጵያ የፖለቲካና ዲሞክራሲ ልምምድ ፖለቲካል ዲስፔንሴሽን እና እንደ ዋነኛ መተለሚያና መቃኛ ሊያገለግል እንደሚገባ በማመን ጭምር ነው። ውድ ኢትዮጵያውያን፣ የአድዋ አስተምሮት ኢትዮጵያዊነትን ሲያገዝፍ የቡድን እሳቤን በአግባቡ ከርክሞ የሚይዝ ነው። አድዋ ጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። አድዋ ለፖለቲካ አስተምህሮአችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ሕዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። ኢትዮጵያዊነት በአድዋ ሚዛን ሲሰፈር ሲመዘን ደግሞ ሕይወትን በመለገስ የጸና በላብ የጠነከረ በእውቀታችን በትዕግስታችንና በአርቆ አስተዋይነታችን የሚለመልም ሕያው ማንነት ማለት ነው ኢትዮጵያዊነት። ክቡራትና ክቡራን፣ አንድ ዓለም አቀፋዊ ወደሆነ ክስተት ልውሰዳችሁ። ይህን በጥሞና ማዳመጥ የተገባ ነው። በ1940 ዓመተ ምህረት እንደ ኢትዮጵያ አቆጣጠር የዓለም አቀፍ ሰብአዊ መብቶች ድንጋጌ አሁን ምዕራባውያን የሚታበዩበት ሕግ ይህ መርሆ ሳይታወጅ ከ119 ዓመታት በፊት ማለትም በ1821 ሮበርት አሌክሳንደር ያንግ የተባለ አፍሪካ አሜሪካዊ የኢትዮጵያ ማኒፌስቶ ወይም የኢትዮጵያ ሀቲት በሚል ባሳተመው ድንቅ ስራው ላይ የሰፈረውን ታሪካዊ ቃል ላይ ዛሬ ላይ መዘከር ተገቢ ሆኖ አግኝቼዋለሁ። በአትላንቲክ ውቅያኖስ ማዶ ለነበሩ ወንድሞቻችንና እህቶቻችን ባስተላለፈው የነጻነት ጥሪ እንዲህ ብሎ ነበር። እኔ በራሴ ሙሉ ሰው ነኝ። እንደ ሰው እኖራለሁ ወይም እንደ ሰው እሞታለሁ። ነፃ ሁኜ እንደተወለድኩና አምላክም ይህንኑ የነፃነት ፈቃድ እንደቸረኝ ሁሉ ከጥቁር ሕዝብ ለተወለዱ ወንዶችና ሴቶች ልጆች ዓለም አቀፋዊ ነፃነት እንዲረጋገጥ እጠይቃለሁ፣ እቆማለሁ ነው ሲል ኢትዮጵያ ማኒፌስቶ በተባለው ጽሑፍ የነፃነትን እኩልነት በባርነት ቀንበር ለሚሰቃዩ ጥቁር ወንድምና እህቶቻችን ተመኘ። አድዋ ይህንን ታላቅ እሳቤና መሻት የወንድማማችነት ጥሪ በተግባር የመለሰ ታሪካዊ ክስተት ነው። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነፃነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነፃነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም ሥጋ የለበሰበት
የታሪክ አደባባይና መድረክ ነው። በመሆኑም አሁን በምንገኝበት እና በፍጥነት በሚለዋወጠው ውል አልባ በሚመስለው የጂኦ ኢኮኖሚና የጂኦ ፖለቲካ ዓለም ይህንን የኢትዮጵያ ማኒፌስቶ ይበልጥ ልናዳብረው ልናሳድገው ይገባል። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነጻነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በስራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። የዛሬው የአድዋ ትርጉም ነጻነትን በብልጽግና ማስዋብ እና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ ነው። ውድ ኢትዮጵያውያን፣ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ኢትዮጵያውያን አገራዊ ሉዓላዊነታችን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ ታሪክ ለኢትዮጵያ በጎ ነበር፣ መልካም ነበር ታሪክ። ይሁን እንጂ በአልፎ ያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልሕቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይህንን የምንለው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችን ዳራም ሰላማዊና አብሮ ተባብሮ ማደግ ነው። ስለሆነም የባህር በር ጥያቄያችንን የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ ነው። በመጨረሻም አሁን ላለንበት ወቅት ከበርካታ የአድዋ ዋነኛ ተምሳሌቶች መካከል ጥቂቶቹን ልጥቀስ። አንደኛው ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለህዝብ ፍቅርና ለወገን ህይወት መለወጥ መጽናት ነው። ሁለተኛው ለውጭ ኃይላት ድራጎት ከመማለሉ ወይም ጋሻ ጃግሬነትን
ከጋሻ ጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም፣ ከዚህ በላይ ክብር የለም። የአድዋ ብሩህ መንፈስ የሚጠየፈው ቢኖር ቅጥረኝነትና ቅጥረኝነት ብቻ ነው። ለአላድ ለተሙን በዘመኑ ቋንቋ ሳንቲም ማለት ነው። ኢትዮጵያዊ ሩሁን ማተውን ለባዕድ አሳልፎ መስጠት አይኖርበትም፣ አይገባውም። ደግነቱ የተገዥነትና የቅጥረኝነት አባዜ ያሳዝን ያስተዛዝብ እንደሆነ እንጂ ኢትዮጵያን አቸንፎ አያውቅም። ሶስተኛው ከአፍታ ከዕለታዊ የፖለቲካ ሰሎ ወይም ስሌት ይልቅ የሕዝብን መብት ያማከለ ስትራቴጂያዊ እይታን መተለምና የሀገርን ብሔራዊ ጥቅሞች ማዕከል ማድረግ ነው። የኢትዮጵያን የእድገት ግስጋሴ ለማወክ በየጊዜው የሚመላለሱ ኃይሎችን መግራት ተገቢ ነው። በሀገራችን የመዘመን ጎዳና ላይ የተጋደሙ ካሉ ወይ አልፎ መጓዝ ነው ወይ ተራምዶ መሻገር ነው። ከማያድግ ወይም ከቆመ ሐሳብ ጋር ላይላቀቁ ውል ያሰሩ ካጋጠሙም ደግመው ይቃኑ ዘንድ ደግመው ይስተካከሉ ዘንድ ጊዜ መቸር ነው፣ ጊዜ መስጠት ነው። ቅድም ምጥ አይተናል በብሔራዊ ቲያትር ሙያተኞች እንደቀረበልን። አሮጌው ሐሳብ ሊሞት አዲሱ ሊወለድ የሚያቆመው የለም። ሰቆቃው ቢኖር ፔይኑ ነው፣ ምጡ ነው። ስለዚህ ለአዲስ ሐሳብ፣ ለአዲስ ትውልድ፣ ለአዲስ መገለጥ፣ ለአዲስ ብሩህነት መትጋት ነው። ወደኋላ መመለስ አይኖርብንም። በአስተሳሰብ ደረጃ እርግጥ ነው የዝመናን ሐሳብ የናቀ ያነወረ የፖለቲካ ሰው ለምክንያታዊነት ራሱን ተገዥ ያደርጋል ብሎ ለመውሰድ ብርቱ ትዕግስትን ይጠይቃል፣ እምነትና ጽናትን ይጠይቃል። ደግመዋል። የዝመናን ሐሳብ የናቀ ያነወረ የፖለቲካ ሰው ወይም የፖለቲካ ሰው የሚመስል ለምክንያታዊነት ራሱን ተገዥ ካላደረገ ይህንን ይፈጽማል ብሎ ለመውሰድ ብርቱ ትዕግስት፣ ብርቱ እምነትና ጽናትን ይጠይቃል ለመታመን። ስለዚህ የሐሳብና የእውቀት ትግሉን መቀጠል ነው። ኢትዮጵያ የምታሸንፈው በልጆቿ ብርታትና በሐሳቧ ልዕልና ነው። ውድ ኢትዮጵያውያን፣ የኢትዮጵያን የመገለጥ ዘመን እናንት ታላላቅ ብርቱዎች ተነሱ። ኢትዮጵያ ለአፍሪካውያን ትገለጣለችና ደግሞ ይሄው ሆነ። ራይዝ you mighty giant, rise Ethiopia will soon be unbounded, and so it was ይሉናል በርቀት የሚመለከቱን የኢትዮጵያዊነት ሐሳብን አውልተው እንደ መመሪያቸው የወሰዱ ሁሉ እኒህ ሰዎች ክብር እንደሰጡን ሁሉ በኢትዮጵያ ማኒፌስቶ የኢትዮጵያዊነት መገለጥ ድርሳን ላይ ሰው በሰውነቱ ነፃ ነው በማለት ምሳሌያቸውና አርአያቸው ላደረጉን ክብር በሰጡን ጥቁር ሕዝቦች ልኬታ ኢትዮጵያችን ያለ ሕዝብ ባደነቃትና ባከበራት ልክ እኛ ከፍ እናድርጋት። የአድዋ ጀግኖች አደራም ይሄ ነው። በዱር በገደሉ በየምሽጉ ያላችሁ የመከላከያ ሰራዊት አባላት የአድዋ አደራ ኢትዮጵያን ማጽናት ነው፣ ኢትዮጵያን ማስቀጠል ነው፣ በዓለም አደባባይ እንዳናፍር ማድረግ ነው። ኢትዮጵያዊነት ታላቅ ሐሳብ ነው። ከኛ አልፎ
የኢትዮጵያዊነትን መርሆ የሚከተሉ በርካታ ስለሆኑ ነው፣ አያሌ ስለሆኑ ነው። ይህንን መልህቃችን አበርትተን መያዝ ይኖርብናል። የኢትዮጵያ መንገድ ሁሉ ብሩህ ነው። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። በብሔራዊ ሰንደቅ ዓላማ መሪነት ማለቱን
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ